አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። አይዞ ብሎኛል ብለህ ነበርና የሆነ ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? ሰርግሽ ለጥሪሽ ተስወነን እያለ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ስንት ልጆች እንዲኖሩ ታስባል? እሺ ወንድ ከተወለደ ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደና በሚገርሙ ቪዲዮዎች ተመልሰን መጥተናል። ዛሬ እንግዲህ በአዶናይ ዙሪያ ነው እንግዲህ የምናያቸው ቪዲዮዎች እንግዲህ እና ቤተሰብ አጋጣሚ ዩቲዩብ ስቱዲዮ ውስጥ ገብቼ ባየሁት አናላይሲስ መሰረት 3.4% ሰብስክራይብ አድርጎ የሚያዩ ሲሆኑ 96.5 ደግሞ ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት። እና ቤተሰብ ካሁኑ ቪዲዮውን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ አድርጉት። ወደ ቪዲዮ የተጫወትን ነው። አዶናይ አልደበረህም? ምንም እኛንም ይዘን ሄድክ። በጣም ታወራው ነገር ሁሉ ልብ የሚነካ ነገር ነው። ደስ ይላል። ራስን እንድታዳምጥ ራስን እንድታይ እንድትፈትሽ ያደርጋልና ያንን ደግሞ የሚፈለገው አይደል? ከካናዳ ሙቭ አደረክ ወይስ እንዴት ነው? ያ ቶታሊ በቃ በደንብ አድርጌ ነው ሙቭ ያደረኩት። በደንብ ሳንቀበል አቀባበል ሳናረግ በድንገት ነው የመጣሁት። ደግሞ ፓስፖርቴን አገኘው ቲክቶክ ላይ ፖስት አልኳት። እንደዚህ እያውለበለብኩኝ አሁን በኋላ ማንም እንዳይሳፈጠኝ ምናምን እያልኩ ይዛ መደባደብ ከፈለጋችሁ ነው ወደዚህ ያለው ነው። ብታሰርም ይኸው እዚህ ብታሰር ነው ፓስፖርት አለኝ እየቀበጥኩኝ ነበር። ለአንድ ቀን በነገው ዕለት ትኬት ቆርጬ መጣሁ ኢትዮጵያ። በቃ አንድ ሌሊት አደርኩኝ ወዲያውኑ ወደ ኢትዮጵያ። ምክንያት ነበረ? አዎ እስቲ ንገረን። ዋናው ምክንያት ምንድነው? አንደኛ ፍርሃት መበጠስ፣ የኢትዮጵያን ፍርሃት መበጠስ፣ የይሉንታ ሁለተኛ ደግሞ ኢትዮጵያን አንድ ማድረግ። ዋናው ዓላማዬ እሱ ፍቅር፣ ሰላም ተምሳሌት ሆኜ አንድ ማድረግ። አይ ቲንክ ወደዛም እየመራን እንደሆነ እርግጠኛ ነኝ። ሰውም አሁን እየገባው ነው ያለው እና ከካናዳ ወደ ኢትዮጵያ ስመጣ በደንብ ጠንቅቄ አውቄ ነው የመጣሁት። ኢንተረስቲንግ፣ ደስ ይላል። ከዛ ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭታሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ማንም የሚቆጣ የለም ብራዘር። ሁሉም ከጎንህ ነው። ሁሉም ይኸው ቮት እያደረገ ነው እስካሁኗ ሰዓት ድረስ ሁሉም ሰው ቮት እያደረገ ነው በአዶናይ ዙሪያ ያለው ማለት ነው። እና ዊነሩ በቃ አዶናይ ነው መሆን ያለበት። የራሴ መንገድ ነው እየኖርክ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን፣ አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው፣ እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ። ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ ሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት መጠበቀው? ውጤት አለ። አዎ አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል፣ ሞቲቬሽን አለ። ማርያምን እኔ አዶናይ ካላሸነፈ እኔ ራሱ ይደብረኝ። የምሬን ነው፣ ከልቡ ነው። አይታችሁታል። በቃ ተማምኖብናል፣ አሸንፋለሁ ብሎ እያወራን ያለው እና ቤተሰብ የምር በጣም ነው የሚደብረው ማለት ነው። ለእኔ ብቻ ሳይሆን ለብዙ ሰዎች በጣም ነው የሚደብራቸው። አዶናይ ካላሸነፈ ይህን ነገር ካልበላ በጣም የሚከብድ ነገር። ከዛ ጂ ፓወር አለ። ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ። እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማረጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለቴ ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እኔ አሁን እሱ ሳይዷን ነው ማየው። እሷ እንደዛ የማየት አቅም አላት ወይ የላትም? እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ፣ አሁንም እያለ
ሲኦል ምንድነው? ከፍ ለማለት አንዱን ዝቅ ለማድረግ ስትሞክሪ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካሰበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች፣ የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው፣ በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት ጥሩነቷን ያረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም። እኔ ግን ቤተሰብ የምሬን ነው የምላችሁ፣ በአዶናይ ቦታ ሌላ ሰው ቢሆን የሚያወራው ነገር ስለሌላው ተቀናቃኝ የሚያወራው የማይሆን ነገሮችን ነው ሊያወሩ የሚችሉ። ማንኛውም ሰው ቢሆን ሊያወራ የሚችለው፣ ግን አዶናይ እዚህ ጋር እያወራ ያለው ነገር በጣም የሚገርም ነው። ጭራሽ ሰፖርት አድርጓት ምናምን እያለ ነው ዩቲናስን ነው። ከሌሎች የማይጠበቅ አዶናይ እንጃ አስተሳሰቡ ምናምን እንጃ የሚያስገርም አስተሳሰብ ነው ያለው። ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎለው፣ አንድ ሰው ሲሸነፍ። የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ፣ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ። 1 ሚሊዮን ተከታይ ያላቸው እዛው ላይ ናቸው። እስካሁን ማደግ ያቅታቸዋል። ለምን? ቢካዝ መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። ማን በለጠኝ፣ ማን እንዲያረገኝ፣ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ስለዚህ ሰው እርዳ። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። ሀብታም የምትሆንበት፣ ታዋቂ የምትሆንበት ማአት ሚሊዮኖች አሉ። አልቅም በቃ ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው፣ ወንፊት ነው የሚባለው፣ ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አልንቀሳቀስም። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ ነፃነት ውስጥ ገበያለሽ። በቃ ፈታ ነው በቃ ባርኩትሽ፣ የሚያምር ባርኩት። በገንዘብ ብቲ በታዋቂ አዶናይ አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመንና እሱ መደገፍ ይኖርብኛል። ልቤ እየነገረኝ እያለ ግን ቢበልጠኝ ዋት የስቃይ አስተሳሰብ። እስኪ ደግፈው ይውጣ። እሱን ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው? ደስ ሲል አሪፍ ነገር ነው ታስበው። በጣም እንዴ ደስ አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር፣ ባንድ ወንድ ማለት ነው። ፍቅረኛ አይደለችም፣ ወዳት ነበር። በቃ መቼ ነው? ኤሌመንተሪ እያለሁ በጣም ወዳት ነበር እቺ ሴት ከምታስቢው በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኛ የጸጋዬ እሸቱ ዘፈን ሰማ ነበር። ሰርግሽ ዕለት ጥሪሽ ደርሶኛል እያለቀስኩኝ። ተዳር አይደለም ግን እንደዛ ምን አጋጠመ መሰለሽ? እሷን በጣም ነው የምወዳት። ከዛ አንድ ቀን እንደምወዳት እንዴት ነው የተጋለጠብኝ? በቃ የሆነ አይ ቲንክ ወረቀት ላይ ጽፌው ነው እንደምወዳት። ከዛ ከጎኔ ጋር የነበረችው ሴት እሱን አነበበችው፣ ቀውጥ ያደረገችው ክላሱን አዶናይ ይወዳታል ምናምን ብላ። ከዛ ተማሪዎች አወቁ፣ መተረቢያ ሆንኩኝ ምናምን። ከዛ በኋላ ተረጋጋ አይደል? በቃ ስቲል ግን ወዳታለሁ። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ጓደኛዬ ነበር፣ በጣም ቤስት ፍሬንዴ እምወደው ማለት ነው። ይህ ልጅ ባስኬትቦል መጫወት ይችላል። እኔ ምንም ባስኬትቦል አልችል፣ እግር ኳስ አልችል፣ ታለንት የለም። ታለንት የለም። ገባሽ? በጣም ከዛ በኋላ ምን አለኝ መሰለሽ? አንድ ቀን ላይብረሪ ሆነን በጣም እንደምወዳት እኮ ያውቃል። ቁጭ ብለን እያለ አዶናይ ያለኝ ጠራኝና ከዛ ቤት ምናምን አልኩት፣ የሆነ ነገር ልንገርህ እንዳይደብርህ አለኝ። እሺ ምንድነው አልኩት። የሆነ አንተ ያፈቀርካት ልጅ
እኔም ትንሽ ወድጃታለሁ አለኝ። ከዛ በጣም ነበር ውስጤ። አንተ ነህ ይሄን ያስወደድከው እኮ እሱን ስለሷ ያወራው። ከዛ በኋላ ምን አለ እሱም ትወደኛለች ነገር አለኝ። አይቼበታለሁ በቃ እየመጣች ጥብቅ ነው የምትልብኝ ተዋደናል ነገር አለኝ። እንዳይደብርህ ቀድሜ ላሳውቅ ነው አለኝ። ግን ኦልሬዲ ጨርሶታል እሱ። ከዛ ውስጤ ኧረ ችግር የለውም ምናምን እናቴ ትሙት ቤተክርስቲያን ሄጄ ለቀስኩ እና ቃለቀስኩኝ ምናምን የሌለ ደበረኝ። ግን ስቲል እሷን ማፍቀር አልተውኩም። ገባሽ አይደለ? የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅሞ ምናምን ጊፍት ተገዝቶ በእሷ እንዲሰጠኝ ነው የተደረገው። ከዛ ጊፍቱን ሰጣኝ ምናምን። ከዛ ዋው ትወደኛለች ማለት ተስፋ እንደዚህ ነው የሆነው። ከዛ ግን ከማን ጋር ነበረች? ያውል ጊዜ ከጓደኛዬ ጋር። ጓደኛዬ ደግሞ እኔን ረሳኝ። ሶ አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል ሰራልኝ ምናምን በቃ ውድድር የዛኔ ገባሁ። ሶ አውቀዋለሁ የውድድር ነገር የመነጠቅን ስሜት አውቀዋለሁ፣ የማነስን ስሜት አውቀዋለሁ፣ የመበለጥ ስሜት አውቀዋለሁ። ልጅ ፈልጌ ነው አልጠቀመኝም፣ አይጠቅምም። እና ያ የሁሉ ስሜት የሁሉ ትራውማ ስቃይ እንደያዝኩት ያስተዋልኩባት ቀን ካናዳ ሆኜ ነው። የሆነ ጊዜ ስራ ያለው ቁጭ ብዬ ሴኩሪቲ እየሰራው መጀመሪያ አካባቢ ነው ቁጭ ብዬ እየሰራው ያለ የሆነች ሴት ነበረችና እያወራች ነበር። ባይዘው ስለ ፍቅር አይደለም ምናምን ኖርማል እኮ ነው። ከዛ ግን በጣም ግብዳ የሆነ ወንድ መጣ። ልንገር ግብዳ የሆነ ረጅም ምናምን በቃ ተአምረኛ ነው። ይሄ ሰውዬ መልአክ ነው የሚመስለው። ከየት አባቱ እንደመጣ አላውቅም። በዛ አሳሰብ ማለት ነው። አየሁትና እሷን አየኋት። ተያዩ ሁለቱም። የተሰማኝ ጉዳት የዛች ጊዜ የተጎዳኋት ጉዳት ተሰማች። ምን እንዳደረኩኝ ታውቂያለሽ? እነሱን ላለማየት ሲያወሩ ገባሁኝ ወደ የሆነ ፕራይቬት የሆነ ቦታ ዝም ብዬ ቁጭ አልኩኝ እስከሚሄዱ ድረስ። ገባሽ አይደለ? ያን ያህል የበታችነት ስሜት ይሰማኝ ነበረ። አሁን ከውድድሩ ዓለም ስወጣ መርጬ ነው ራሴን። ውድድሬ ከማንም ሰው ጋር አይደለም ከራሴ ጋር ነው። የሆነች ሴት አፍቅሪያት ከኔ በላይ ሌላ ወንድ ከመረጠች የራሷ ምርጫ ነው። ኦፍ ኮርስ አንተ አንሳ አይደለም አንያንሻ አይደለም መርጣ ነው። ይህ ምን ያደርግሻል መሰለሽ? በስማ ወደ ትልቅ በረከት ያስገባሻል። ትልቅ ኮንፊደንስ ውስጥ ያስገባሻል። የፈለግሽውን ነገር ማግኘት ትችላለሽ። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር እንጂ ኮንትሮል ባደረከው ባወዳደርከው ለእልህ ብለህ በያዝከው ነገር አይደለም። እዛ ውስጥ ያለው ሌላ በሽታ ነው። የቅናት የፉክክር እንዳልከው እንደዚህ አይነት በሽታዎች ናቸው እንጂ ፍቅር ነፃ ነው የሚያደርገው ሲጀምር። በጣም በቃ ራስህን መምረጥ ደግሞ ከሁሉም በላይ ሰው እንዲመርጥህ አለመጠበቅ አይደለ? ብዙ ወንዶች አሁን ለምንድን ነው ሴት ማውራት የማይችሉት? ቢካዝ ያቺ የትንሽነት ስሜት አለች። እሷ እንዳትጎላባቸው ስለሚፈሩ ነው። ይፈሯታል ያቺ ስሜት። ግን ራስህን ምረጥ። ከሌላ ወንድ ጋር ትወዳደር። ያ ወንድ ቆንጆ ነው፣ ደስ ያለ በጣም ቆንጆ ነው የታባቱ። ያ ወንድ ሀብታም ነው፣ ደስ ያለ ሀብታም ነው በጣም። ያ ወንድ ታዋቂ ነው፣ ደስ ያለ በጣም። እኔም ግን ታዋቂ ነኝ፣ እኔም ግን ቆንጆ ነኝ፣ እኔም ግን ሀብታም ነኝ። ራስን መቀበል ባለህበት ሁሉም ነገር ስማ። የሚገርም ተፈጥሯዊ የሆነ ኮንፊደንስ ነው ይሄ። ደግሞ በጣም ብዙ ሰዎች አትራክት የሚያደርግ ይስባቸዋል ወደ አንተ። እውነት? አዎ። በሰዎች እንዲወደዱ እንዲፈለጉ እንዲከበሩ የሚያደርገው ነገር ምንድን ነው? ሚስጥሩ ትንሽነት የሚሰማን እኮ አሳልፈን ሰጥተናል ኦልሬዲ ክብራችን እኮ። በቃ ማንኝ ንገረኝ እያለ ነው ለሰው ሁሉ። ከልጅነታችን ጀምሮ ማን እንደሆነ እየተነገርን ያደግነው ጋር ሰው። አሁንም ማንኝ ንገሩኝ እንላለን። ለራሳችን ግን ይህ ነው ብለን መንገር አንችልም። አሁን አንድ ሴት ሄጄ አወራኋት እንበል። ሴት ብላ አለፈች ናቀችኝ እንበል። የዛች ሰከንድ ላይ ምንድነው ማስበው? ያቺ ድሮ የተነገረችኝ ድምጽ ጮሃ ትናገራለች። የዛኔ ነው የምናውቀው ያለን አስተሳሰብ። ያቺ ሴት እኔ አሁን የሆነች ሴት መጣ እኔ ሄጄባት አውርቻት ንቃኝ ምናምን ብላ ካለፈች ምንድነው ማስበው? የአዶናይ ኳሊቲ የዛኔ ነው ሻይን የሚያደርገው። ኦኬ ሜቢ ቢዚ ሆና ሊሆን ይችላል። ሜቢ ያ ነገር ተጋጥሞች ሜቢ ተጨናንቃለች ወይ ተናዳለች ምናምን እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። አመለጣት ነው የምትለው። እንደው አመለጣት ግን አሁን ይሄ በጉራ ራስ ሳይሆን በቃ ቢካዝ እውነት ስለሆነ ራስ ላይ ስለሰራህ ራስ በቃ ድርቅ ብለህ ስግጥ ብለህ ታምነዋለህ። ይሄ በቃ ስግጥ ብለህ ማንም ሰው ሐሳብ እንዳያስቀይርህ ነው። ማንም ሌላው አዶናይ ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሐሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱ ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላለን። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው? በጣም
አሁን ሰዎች ሜቢ እየዋሹኝ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው ወድሃለሁ አከብራለሁ ስለው፣ ግን ሲሪየስሊ አከብረዋለሁ። ለምን የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ። የእነሱ ቋንቋ አንተ ነህ፣ አሁን እኔ አይደለሁም። ገባ? የሆነ ላንጉጅ አላችሁ ኮኔክት የሚያደርገን። አዎ። ስለዚህ ድልድይ ነህ ለእኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህ እና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እኔ እየሰደቡኝ የሚሉ ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማንንከ ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ ላይ የምን ጥላቻ። አሁን ደግሞ ስለ አዶናይ የፍቅር ህይወት ደግሞ ትንሽ እናውራ። የፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ከጃኒ ጋር ማን እንደነገራችሁ አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማንናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ ያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችናት መስይ ማለት ነው። በትንሽ በስሱ ነካ አድርገን ነው እንለፍ።
ኢንትረስቲንግ ስለሆነ እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም እውነት ለመናገር። እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች በጣም። እሷ ስለ ስራ ለህይወት ያላት አመለካከት ጨዋታ ጌም አትወድም። የሆነ ይሄ እንትን አላለ በቃ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው በጣም። በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደመንፈስ ይሆናል እንደ አራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱን ላመሰግነው ፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ። እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት ጃኒ? አይ ቲንክ እንትና ነፃነቷን፣ እብደት አላት እብደቷን። እሷስ አንተ ጋር የወደደችው እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም። በጣም ከነፃነት አለ በጣም በቃ ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይው የታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ በቃ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞቼም ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት በስማም ደስ ይለኝ። ሰው የዛኔ ግን ውጪ ያለው የኔ ቆንጆ ነበር። ይህ ፍላወር ካልገዛልሽ ይህ ቾኮሌት ካልገዛልሽ አስቀንጥርሽ አስወጭ ምናምን። እሱን የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ፣ በቃ ይሰድቡኛል፣ ይተርቡኛል። አይታ አባታቸው ቢና እሷን ቪዲዮ ለቀቋት በሚሊዮኖች ነው የታየው የተሰሩት ሚሞች ምናምን። አንተ በቃ ተደራችን ልታበላሽብን ነው ምናምን because I don't know የዛኔ ከልህ ተነስቼ ነበር ያቺ ምክር የመከርኳት። አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ፍላወር ግዛ ምናምን ፍላወር ግዛ ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥተሃት እንደምታፈቅራት ከነገርካት ምናምን እንደመሸነፍ እንቆጥረዋለን። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየውና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ ምከረልን። በስማም ወንድነት ይሰማል። ባይዘው ሰው ቴክ ኬር ታደርጋታለህ። እሷን በፍቅር ይሆናል ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮ ነው፣ ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ፌሚኒን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማም ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን like ሁሉ ነገር ቅልል የሚል ለምንድን ነው? መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ብዬ አስባለሁ። ወንዶች ህፃን መሆን አይችሉበትም ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሽ አይደል? ፍቅሩ ከዛ በጣም እንትን ይሆናል፣ ይበላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክሮቼ። ፈታ ማለት ሪላክስ ታደርጋለህ፣ ስራህን ትሰራለህ፣ እሷን ለማገዝም ትሞክራለህ በአቅምህ። እሷን መኖር አለባት። መቼ ነው እንደው ማግባት ያሰብከው? እኔ አቅደሃል ወይ? አይ ቲንክ አይታወቅም። አሁን እዚህ ጋር ሆኜ ከ6 ዓመት በኋላ ልል እችላለሁ፣ ግን አላውቀውም። እግዚአብሔር በፈቀደው መንፈሴ ባለኝ አግባ ካለኝ ትክክል ከሆነ እገባለሁ። የታባቱ በጣም ቤተሰብ ወዳለሁ። ስንት ልጆች እንዲኖሩ ታስባለህ?
እሺ ወንድ ከተወለደ አንዲት ሴት ታስፈልጋለች። ያቺ ሴት እስከማገኝ ድረስ ሜይ ቢ 5-6 ድረስ ይችላል። በጣም ኮምፕሊኬትድ የሆነ ሂሳብ ነው። ይህ ማለት አልችልም፣ ግን እግዚአብሔር ካለው ሜይ ቢ ላይክ 2 ሴት 2 ወንድ ለምን መሰለህ ይሆናል። አንዳንዴ የተናገርከው ነገር ቴዲ ተጠይቆ ምን አለ? ስንት ልጅ መውለድ ትፈልጋል? 6 አለ። 3 ወንድ 3 ሴት። 4 ደርሰናል። 2 አረ ሁለት ነው የቀረው። በጣም ደስ ይላል። ስለዚህ አንዳንድ ጊዜ ያሰብከውን ነገር ወይ የምትፈልገውን ነገር መናገር እንዲሆን ያግዛል ብዬ አስባለሁ። በጣም ሮፍናን እኮ እንደዛ እኮ ነው ያለው። ባመነው ሰው ባፉ ቃል ሊኖር ግድ ነው። የተናገርከው ነገር ሁሌም እውነታ ነው የሚሆነው ካመንክበትም። ከዚሁ ጋር ያይዘን አንድ ነገር እናንሳ። አንድ ኢንተርቪው ላይ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የእውነት ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል። እውነት? አዎ ሜይ ቢ ላይ ያውቀው ይችላል እሱ። የት ሆነ ነው? ካናዳ ላይ ያለው ሴኩሪቲ እየሰራው ያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወር አለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያረኩኝ ነበረ። which is እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሯችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ከመደወሉ በፊት የእውነትህን ነው? እግዚአብሔርን በጣም ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ያሰብኩት የሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን which is በጣም ቀይ ነገር ትክክል አይደለም፣ ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንንም አልጻፈልኝም እኮ ብታይ፣ ማንንም ቲክቶከር ማንንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ፣ ሃይ ኢትስ ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም ነገረኝ፣ ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋ ነው፣ ትልቅነትን ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመነብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር ባይዘው። ሶ በራሴ መተማመን አልችልም። ሶ ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት? በጣም ተሰደብኩኝ፣ ግን ተስፋ ቆረጥኩኝ። በቃ ተረባል አንተ እንደዚህ እንደዛ በጣም የሚያወድቁኝ ነበሩ በጣም። እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲገርም ጠይቀዋለሁ። እናረጋግጠው እስኪ በሀገር ስሞች ተንዳልባል። አሁንማ አረጋግጠሽ ታሳውቂያለሽ። አንቺ ነው ቪዲዮ አድርጎ አይቼዋለሁ። ድምፅ አስመስሎ ከሆነ ብዬ ነው። እኔም እኮ ስንተጠራጠረ እኮ ነው እንዴት ሄዲ ሊያወራኝ ይችላል። ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም፣ ላይክ በቃ ማንም ሰው የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ። እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና አመሰግናለሁ። ለእኔ ተስፋ ስለሆንክ ልልህ እፈልጋለሁ ቴዲ። አድርሽልኛ ወይ በደስታ አንድ ቀን ታገኘዋለህ፣ በቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር። በጣም ደስ ይለኛል፣ ትልቅ ነገር ይሆናል። በጣም የሚገርመው ነገር ደግሞ አሁን ብዙ ሰው ጨነቅበት፣ እኔንም ጨምሮ። በተለይ ወልጄ ስነሳ በጣም የሰውነት ለውጥ አለ። የመጀመሪያ በተለይ ሲሆን የሚቀየር ሁሉ አይመስልም። ያ መንፈስ የለም፣ ይቀየራል ሰውነት የምትለው መንፈስ ራሱ አይኖርም። እንደዛ ሆነ የምትቀር ነው ይመስል። በጣም ከባድ ነው በተለይ ለኛ ለሴቶች። እና አንተም እዛ አይነት ጭንቀት ውስጥ ነበርክ፣ የሰውነት ለውጥ ነበረ፣ መወፈርን እና እንደው ምን ነበረ ወደዚህ ሽንቅጥ ወዳለ ማንነት ወደሚያምር ተክለ ሰውነት የተቀየርክበት? አይ ቲንክ እምነቴ ነው። እምነት ነው ያ። አሁን እኔ ምን ብዬ አምናለሁ መሰለሽ? ኦኬ ይህ ምሳሌ ልስጥሽ። የማይታመነውን ነገር
እውን ማድረግ እንደሚቻል ምስክርነት ሰጥቻለሁ። አሁን ለምሳሌ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት። በቃ ፖፑሌሽን ተቆጥሮ ምናምን አልቆ 5 ሰዎች ብቻ ነው ያለነው ሙሉ ዓለም። ከዛ አምለሰት 10 መጽሐፍቶች ጽፋ አሳትማለች። እነዚህ 10 መጽሐፍቶች ግዴታ መሸጥ አለብሽ። 5 መጽሐፍቶች የሚገዙሽ 5 ሰዎች አሉሽ እዚህ ዓለም ውስጥ። እነዚህ የቀሩት 5 መጽሐፍቶች ለማን ነው የምትሸጫቸው? ለማን መስጠት ያለሽ? because 5 ሰዎች already 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መስጠት ደግሞ አትችይም ለነሱ። አንድ በቃ ይዘዋል already። ስለዚህ 5 መጽሐፎች ቀሩ። ለማን ነው የምሸጠው? የለም ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል which is 5 ሰው ደግሞ የለም፣ 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የምሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን ጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍት ጨምረሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። መስታወት ፊት ስቆም እኔ አየዋለሁ፣ ቦርጫም ነኝ፣ ፊቴ ተበላሽቷል። የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ። ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ምንድነው? ከመስታወት ፊት ቆሜ ያ 5 ሰዎች ብቻ ኮን ያሉት፣ ግን ሌላ 5 ሰዎች ከየት ሊመጡ ይችላሉ? በቃ ደግሜ ልሽጥላቸው እንዴ ወይ መጽሐፋቸው ሰርቄ እንደገና ልስጣቸው እንዴ የሚለው አካል የአእምሮ አካል አይደለም የተጠቀምኩት። which is የማሰብ ማስላት ምናምን የሚወደው አእምሮ አካሌ አልተጠቀምኩት። እኔ የተጠቀምኩት ምንድነው? ማመን፣ በማይታየው ማመን፣ የኔ ነው ብዬ ማመን፣ እርግጥ አድርጌ እግዚአብሔርን መጠየቅ። እግዚአብሔር ሆይ ይሄ የኔ ነው አውቃለሁ፣ እወድሃለሁ፣ ተመስገን ስለሰጠኝ። ደግሞ ሰጠኛል። በቃ ምንም እኮ የለም እኮ ያዝኩት ነገር ግን ሰጠኛል፣ ተመስገን። ግግም ስግጥ። ከዛ መስታወት ላይ ቆሜ ራሴን ከነ ቦርጫ አየዋለሁ። ቦርጫም ግን አይደለሁኝም። እኔ የማየው ከነ 6 ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው። በቃ ካድኩት፣ መስታወቴን ካድኩት። በአጠቃላይ እዚህ የማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት። በቃ የማይፈልገው ነገር። ከዛ ምን ሆነ መሰለሽ? ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ። ምንም ለውጥ ማምጣት አልቻልኩም። እዚህ ወፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ? ጂም ገባሁ። ጂም ስገባ ደስ የሚል ስሜት ይሰማኛል። ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት። የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ ምንድነው የሆንከው? ለካስ ምን አስተዋልኩ መሰለሽ? የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል። እንደዚህ አድርጎ ማነህ ብለህ የነገርከው ነገር እንደሆንክ ሊያሳይህ የሰውነት ቅርጽ ሼፕ ያደርገዋል፣ ቁመት፣ ሁሉም ነገር። እኔ ደግሞ ነገርኩት ማን መሆን እንዳለበት። ሰማኝ። ወዲያውኑ ቦታ ሲያዘልኝ አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው። በርገር በላለሁ በደንብ አድርጌ። አሁን አትብሉ ምናምን ነበር። ከዛ ግን ከሱ በላይ ግን ምንድነው እምነትህ ነው። እምነትህ ካስተካከል አንተ ሐሳብ ላይ ነው ያወቀ እንዴ ሁሉ ዓለምሽ አይምሮሽ ነው። በእናትሽ ዶክተር ሰላም የምትባል ታውቃታለህ? ዶክተር ሰላም ላስት ዊክ እንግዳዬ ሆና የቀረበች ካይሮፕራክተር ባለሙያ ናት። ኦኬ። ቆይታ ባደረግንበት ወቅት የሰው ልጅ አስተሳሰቡን እንደሚገድለው የሚያሳይ ፐብሊሽድ የሆነ ስቶሪ አጫውታኛለች። በካሊፎርኒያ የሞት ቅጣት የተፈረደበት ሰው ነው። የሞት ቅጣቱን ይጠብቃል። አዘገጃጁት፣ ምን አሉት? የሚሞትበት መንገድ ደግሞ ካልተሳሳትኩ ሳያድድ በሚባል ኬሚካል መርፌ ተወግቶ እንዲሞት ነበር የተወሰነበት። እስቲ ይህንን ነገር ውሃና አድርገውና እንሞክረው አሉ። ሰውየው እንደሚሞት ያውቃል። ተወጋ። 20 ደቂቃ ውስጥ ውሃን የተወጋው ሞተ። በቃ አስተሳሰባችን ያኖረናል፣ ይገለናል። ሰው በጣም ስለ አስተሳሰብ ላይ ነው እያወራ ያለው እስካሁንና ምን ያህል ፓወር እንዳለው ኢቭን በሳይንስ የተረጋገጠ ነውና ሰው ልጅ መስራት ካለበት አስተሳሰቡ ላይ መስራት አለበት። አሁን አንቺ ያመንሽው ነው ያውንሽው። ሁሉም ነገርሽ እምነትሽ ነው። አምለሰት እምነቷ ነች። ይሄ ባይዘው ወደዛ ስንመጣ ወደ ቁንጅና አንዲት ሴት ወይም አንድ ወንድ ቆንጆ አይደለሁኝም ብለው ሲያስቡ ሲያምኑ እምነታቸው ይኖሩታል። ሰው እንደ መስታወት አንጸባርቆ ያሳያቸዋል ቆንጆ እንዳልሆኑ። የኛ ቆንጅና የሚመስለን ያ የኢንስታግራም ሴንቲሜትር ልኬት፣ አፍንጫሽ እንደዚህ፣ ጆሮሽ እስከዚህ አይንሽ እስከዚህ ድረስ፣ ጆሮሽ ከዚህ ትልቅ እንዳትሆን ዛሚንስ ቆንጆ ነሽ ብሎ ነገር ይችላል። ያ ቶክሲክ የሆነ የኢንስታግራም የሶሻል ሚዲያ እንትን ነው ማርኬቲንግ። እነዚህ ሜካፕ ብራንዶች የሚጠቀሙት
ቢሊዮኖች ነው የሚሰሩት በዚህ አስተሳሰብ። ቁንጅና ማለት እምነት ነው። እምነትህ ቆንጆ ከሆነ አንተ ቆንጆ ነህ። በእምነትህ ልክ ነው ቆንጆ የምትሆነው። በእምነትህ ልክ ነው ሀብታም የምትሆነው። በእምነትህ ልክ ነው ቢዝነስ የሚበለጽገው። የሁላችንም ሊሚት እምነታችን ነው። በቃ እምነታችን ከፍ እናድርገው፣ ህይወታችን ከፍ ይላል። ቤተሰብ እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ያው የቆረጥኩባችሁ ሙሉን እዛ ሄዳችሁ እንድታዩት ነው። የአምለሰት ዩቲዩብ ቻናል ላይ ሄዳችሁ ብታዩት ሙሉ ቪዲዮ 1 ሰዓት ሙሉ አለላችሁ። እዛ ሄዳችሁ እንድታዩት ነው። እኔ ሙሉን ባስቀምጠው ያው ሌላ አይነት ነገር ሊፈጠር ስለሚችሉ ማለት ነው። እና ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ቪዲዮ እንደወደዳችሁ ተስፋ አረጋለሁ። በቪዲዮ ላይ ያላችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ